ከመቼውም ጊዜ በላይ ምን አይነት የተመረጥኩ ሰው chosen one እሆን ብለህ አስበህ ታውቃለህ? እንግዲያውስ ብቻህን አይደለህም። ብዙ አይነት የተመረጡ ሰዎች አሉ። እያንዳንዳቸውም ልታውቀው የሚገባ ጠቃሚ ተልዕኮ አላቸው። አንተ የትኛው አይነት እንደሆንክ ለማወቅ ቪዲዮን እስከ መጨረሻው ተከታተለ። ከመቀጠላችን በፊት በውስጥህ የሆነ ትልቅ ዓላማ እንዳለህ ተሰምቶህ ያውቃል? አዎ ከሆነ አዎ ብለህ ኮሜንት ጻፍልኝ። የተመረጡ ሰዎች ማለት በአንድ ከፍተኛ ኃይል ወይም በዕጣ ፈንታ ልዩና ትልቅ ዓላማን እንዲፈጽሙ የተለዩ ግለሰቦች ናቸው። እነዚህ ግለሰቦች ብዙውን ጊዜ ከሌሎች የሚለያቸው ልዩ ችሎታዎች፣ ጠባያት ወይም ጥልቅ ግንዛቤዎች አላቸው። ተግባራቸው የተለያየ ሲሆን በብዙ ባህሎችና የእምነት ሥርዓቶች ውስጥም በታሪክ ዘመናት ሁሉ ይገኛሉ። የተመረጡ ሰዎች ጽንሰ ሐሳብ የመነጨው አንዳንዶች በዚህ ዓለም ውስጥ ወሳኝ ሚና እንዲጫወቱ ተታጭተዋል ከሚል እምነት ነው። እነዚህ ሚናዎች ብዙውን ጊዜ ከመለኮታዊ ዓላማዎች ጋር የተያያዙ ናቸው። ይህም ማለት በከፍተኛ ኃይል የሚሰጡ ተግባራት ወይም ተልዕኮች ማለት ነው። የተመረጡ ሰዎች ለመምራት፣ ለመፈወስ፣ ለመዋጋት፣ ለማስተማር ወይም ለውጥ ለማምጣት ሊጠሩ ይችላሉ። እያንዳንዱ የተመረጠ ሰው አይነት ለላቀ መልካም ነገር አስተዋጽኦ የሚያደርግ የየራሱ የሆነ ልዩ ሚና አለው። ይህም ሌሎችን መምራት፣ ሰላምን ማምጣት ወይም ነባራዊ ሁኔታዎችን መገዳደር ሊሆን ይችላል። የተመረጡ ሰዎች ሐሳብ በሃይማኖታዊ መጽሐፍትና በተለያዩ ባህሎች ታሪኮች ውስጥ ይታያል። እነዚህ ግለሰቦች ብዙ ጊዜ ታላላቅ ፈተናዎችን የሚጋፈቱ ነገር ግን በመጨረሻ ዕጣ ፈንታቸውን የሚፈጽሙ ጀግኖች ወይንም መሪዎች ተደርገው ይሳላሉ። የተመረጠ ሰው ጉዞ አልፎ አልፎ ነው ቀላል የሚሆነው። ድፍረትን፣ ቁርጠኝነትን እና ብዙ ጊዜ የግል መስዋዕትነትን ይጠይቃል። ይሁን እንጂ የእነርሱ ድርጊትና ውሳኔ በዓለምና በዙሪያቸው ባሉ ሰዎች ላይ ጥልቅ ተጽዕኖ ሊኖረው ይችላል። አሁን ግን ወደ ቪዲዮ ዋና ርዕስ ትኩረት እናድርግ። የተመረጡ ሰዎች አይነቶች እና ጥልቆቻቸው የሚከተሉት ናቸው። 1. ነቢዩ። ነቢዩ በመለኮታዊ ኃይል እና በሰው ልጆች መካከል እንደ መልእክተኛ ሆኖ የሚያገለግል የተመረጠ ሰው አይነት ነው። ነቢያት ከከፍተኛ ኃይል የሚመጡ መልእክቶችን የመቀበልና የማስተላለፍ ችሎታ ተሰጥቷቸዋል። ይህም ብዙ ጊዜ ለሰዎች መግማሪያን መስጠት ነው። ነቢያት መልእክቶችን ከማስተላለፍ ባለፈ ማስጠንቀቂያዎችን ወይንም መገለጦችን revelations የመስጠት ኃላፊነት አለባቸው። ሚናቸው በመለኮታዊውና በምድራዊው ዓለም መካከል ያለውን ክፍተት በመድፈን ረገድ እጅግ ወሳኝ ነው። ይህም ሰዎች መለኮታዊ ፈቃድን እንዲረዱና እንዲከተሉ ይረዳቸዋል። ነቢያት ከመለኮታዊው ኃይል ጋር ጥልቅ ግንኙነት ያላቸው ሲሆን ይህም በራእይ፣ በሕልም ወይንም በቀጥታ ግንኙነት መልእክቶችን እንዲቀበሉ ያስችላቸዋል። ይህ ግንኙነት ከሌሎች ሰዎች ለይቶ የሚያወጣቸው ሲሆን ለሌሎች በቀላሉ የማይደረሱ ጥልቅ ግንዛቤዎችን ይሰጣቸዋል። የነሱ መልእክቶች የሥነ ምግባር ትምህርቶችን፣ የወደፊት ክስተቶችን እና መንፈሳዊ እውነታዎችን ጨምሮ ሰፊ ርዕሰ ጉዳዮችን ሊያካትቱ ይችላሉ። የነቢያት ቃላት መጽናኛን ሊሰጡ ወይም አንዳንድ ጊዜ ተመልካቾቻቸው መንገዳቸውን ወይም እምነታቸውን እንዲቀይሩ ሊገፋፉ ይችላሉ። አንዱ የነቢያት መለያ ባህሪ መልእክቱን ለማድረስ ሲሉ አደጋን ለመጋፈጥ እና መከራን ለመቀበል ያላቸው ፈቃደኝነት ነው። ነቢይ መሆን ብዙ ጊዜ የማይመቹ ወይም በሰዎች ዘንድ ተቀባይነት የሌላቸውን እውነታዎች መናገርን ይጠይቃል። ይህም ለተቃውሞ ወይም ለስደት ሊዳረጋቸው ይችላል። እነዚህ ፈተናዎች ቢኖሩም እውነተኛ ነቢያት ለሚያገለግሉት ከፍተኛ ኃይል ካላቸው ታማኝነትና የኃላፊነት ስሜት በመነጨ ለትልቋቸው የጸኑ ናቸው። 2. ባህታዊው the hermit። በረጋ ባለ እና ሚስጥራዊ በሆነ ድምፅ ባህታዊው ማህበረሰብን ከመጥላት ይልቅ ራሱን በማግለል ጥበብን የሚፈልግ የተመረጠ ሰው አይነት ነው። ባህታውያን በጸጥታና በብቸኝነት ውስጥ ጥልቅ ትርጉምና ግንዛቤን ያገኛሉ። ይህ የብቸኝነት መንገድ ውስጣዊ ማንነታቸውን እና የሕይወትን ምስጢራት በትንሽ መስተጓጎል እንዲመረምሩ ያስችላቸዋል። ባህታውያን ለግንኙነቶች ትኩረት የሚሰጡት በብዛት ሳይሆን በጥራት ነው። ለግል እድገታቸውና ለግንዛቤያቸው አስተዋጽኦ ለሚያደርጉ ትርጉም ያላቸው ውይይቶችና ግንኙነቶች ትልቅ ቦታ ይሰጣሉ። ብቻቸውን የሚያሳልፉት ጊዜ ሰዎችን ለመሸሽ ሳይሆን ሐሳባቸው በነፃነትና በጥልቀት የሚዘዋወርበት ቦታ ለማግኘት ነው። ይህ የራስን ውስጣዊ ማንነት የመመርመር ጉዞ ባህታዊው በድጋሚ ከማህበረሰቡ ጋር ለመቀላቀል ሲወስን ለሌሎች ሊያካፍለው የሚችለውን ትልቅ ጥበብና ግንዛቤ ያስገኝለታል።
ለባህታውያን ብቸኝነት ከመገለል ይልቅ ራስን የማግኘት መንገድ ነው። በሕይወት ጥያቄዎች ላይ በጥልቀት እንዲያሰላስሉ፣ የራሳቸውን ተፈጥሮ እንዲረዱና ስለ ዓላማቸው ግልጽነት እንዲያገኙ ዕድል ይሰጣቸዋል። ይህ የማሰላሰልና የሜዲቴሽን ሂደት ለእድገታቸው ወሳኝ ነው። ይህም ሁልጊዜ በጫጫታና በሥራ በተከበቡ ሰዎች ዘንድ የማይገኙ መልሶችን እንዲያገኙ ያስችላቸዋል። ባህታውያን ለሌሎች ሰዎች ጠቃሚ የጥበብና የመመሪያ ምንጭ ይሆናሉ። ሰዎች ባላቸው ጥልቅ ግንዛቤና ምክር ምክንያት ይፈልጓቸዋል። ይህም በብቸኝነት በሚያደርጉት ጥልቅ የውስጥ ምርመራ የመጣ ግንዛቤ መሆኑን ይረዳሉ። ባህታውያን ለሌሎች ልዩና ብርሃን ሰጪ የሆኑ አመለካከቶችን ማቅረብ ይችላሉ። ይህም ሌሎች የየራሳቸውን ፈተናዎችና የሕይወት ጉዞዎች እንዲመሩ ይረዳቸዋል። ብዙ ጊዜ ብቻህን መሆን ደስ ይልሃል ከሆነ አንተ ባህታዊው ልትሆን ትችላለህ። 3. ፈዋሹ the healer። ፈዋሹ አካላዊ፣ ስሜታዊ እና አንዳንድ ጊዜ መንፈሳዊ ቁስሎችን የመፈወስ ልዩ ችሎታ ያለው የተመረጠ ሰው አይነት ነው። ፈዋሾች ለሚሰቃዩ ሰዎች መጽናናትንና እፎይታን በመስጠት ረገድ ወሳኝ ሚና ይጫወታሉ። የእነሱ መገኘትና ተግባር በስቃይና በጭንቀት ጊዜ መረጋጋትን የሚሰጥ የተስፋ ብርሃን ሊሆን ይችላል። ፈዋሾች በሽታዎችን የመረዳትና የመፍታት ተፈጥሯዊ ስጦታ አላቸው። ብዙ ጊዜ ሚዛንንና ጤናን ለመመለስ ምን እንደሚያስፈልግ የሚጠቁም ውስጣዊ ግንዛቤ ኢንቱዊሽን አላቸው። ይህ ፈውስ በባህላዊ ሕክምና፣ በሁለንተናዊ አቀራረቦች ወይም በምስጢራዊ መንገዶች ሊሆን ይችላል። ይህ ስጦታቸው በሽታዎችን በትክክል ለይተው እንዲያክሙ እና ለሚያስፈልጋቸው ሰዎች እፎይታን እንዲሰጡ ያስችላቸዋል። የፈዋሾች ዋነኛ መለያ ባህሪ ጥልቅ ርኅራኄና ለሰው ልጅ ያላቸው መቆርቆር ነው። ከሌሎች ጋር በስሜት ደረጃ የመገናኘት ስቃያቸውን የመረዳት ጥልቅ ችሎታ አላቸው። ይህ ስሜታዊ ትስስር በፈውስ ሂደቱ ላይ ከመርዳቱም በላይ ለተጎዱት ሰዎች መጽናኛና መረጋጋትን ይሰጣል። ፈዋሾች ሰዎች የሚረዱበትና የሚንከባከቡበት አስተማማኝና ምቹ ሁኔታን ይፈጥራሉ። በተጨማሪም ፈዋሾች ስለተለያዩ የሕክምና ዘዴዎች ሰፊ ዕውቀት አላቸው። በእጽዋት ሕክምና፣ በኤነርጂ ፈውስ፣ በማሸት ወይም በስነ ልቦና ምክር የተካኑ ሊሆኑ ይችላሉ። ይህ ሰፊ ዕውቀት አቀራረባቸውን ለእያንዳንዱ ግለሰብ ልዩ ፍላጎት እንዲያመቻቹ እና ውጤታማ ሕክምና እንዲሰጡ ይረዳቸዋል። የፈዋሹ ሚና ከአካላዊ ምልክቶች ባሻገር ግለሰቦች ለስቃያቸው መንስኤ የሆኑትን ስውር ስሜታዊ ወይም ስነ ልቡናዊ ጉዳዮች እንዲፈቱ ይረዳል። የስቃዩን ምንጭ በመፍታት አካልን፣ አእምሮንን እና መንፈስን የሚያካትት ሁለንተናዊ ፈውስን ያመቻቻሉ። ይህ አጠቃላይ አቀራረብ ፈጣን ምልክቶችን ከመፈወስ ባለፈ የረጅም ጊዜ ደህንነትን ያረጋግጣል። 4. ርኅሩኅ ነፍስ the empath soul። በተመረጡ ሰዎች መካከል ርኅሩኅ ነፍስ የሌሎችን ስሜት የመሰማትና የመረዳት አስደናቂ ችሎታው ጎልቶ ይታያል። ይህ ጥልቅ የርኅራኄ ስሜት ከሰዎች ጋር በጣም ጥልቅ በሆነ ደረጃ እንዲገናኙ፣ ለሚያስፈልጋቸው ሰዎች ድጋፍና መጽናኛ እንዲሰጡ ያስችላቸዋል። የርኅራኄ ተፈጥሯቸው ተፈጥሯዊ ፈዋሾችና ተንከባካቢዎች ያድርጓቸዋል። ሁልጊዜም እጃቸውን ለመዘርጋት ወይም ሌሎችን ለመስማት ዝግጁ ናቸው። እነዚህ ነፍሳት ሌሎችን መርዳትን ቅድሚያ የሚሰጡ ሲሆን ብዙውን ጊዜ ስሜታዊ ስቃይና ጭንቀትን ገና ሳይገለጽ አስቀድሞ የመረዳት ችሎታ አላቸው። ይህ ውስጣዊ ግንዛቤ ወቅታዊና ተገቢ የሆነ ድጋፍ እንዲሰጡ ያስችላቸዋል። ይህም በዙሪያቸው ያሉ ሰዎች ተያዩና የተረዱ እንዲመስላቸው ያደርጋል። እነሱ መገኘት በጣም የሚያረጋጋ ነው፣ ምክንያቱም ሰዎች ችግሮቻቸውንና ድክመቶቻቸውን በነፃነት የሚያካፍሉበት አስተማማኝ ቦታ ይፈጥራሉ። ይሁን እንጂ የርኅሩኅ ነፍስ ጉዞ ያለ ፈተና አይደለም። ከፍተኛ ስሜታዊነታቸው በራሳቸው ስሜትና በሌሎች ስሜት መካከል ያለውን ልዩነት ለመለየት አስደናቂ ሊያደርግባቸው ይችላል። ይህ የስሜት ድንበር መደብዘዝ የሚሰበስቡት የጋራ ስሜት ከአቅማቸው በላይ ሆኖ እንዲሰማቸው ኢሞሽናል ኦቨርሎድ ሊያደርግ ይችላል። 5. ተጋዳዩ the endurer። በተመረጡ ሰዎች ዓለም ውስጥ ተጋዳዩ በሚያስደንቅ የመቋቋም አቅሙና በማይናወጥ ቁርጠኝነቱ ይታወቃል። ተጋዳዮች የሕይወትን ፈተናዎች ፊት ለፊት የሚጋፈቱ፣ መሰናክሎችን እንደ እንቅፋት ሳይሆን እንደ እድገት ዕድል የሚመለከቱ ናቸው። በመከራና በችግር ውስጥ የመጽናት ችሎታቸው የመጽናት ኃይልን የሚያሳዩ አርአያ ያደርጋቸዋል። ተጋዳዮች ሌሎች ተስፋ በሚቆርጡበት ጊዜ እንኳን እንዲቀጥሉ የሚያስችላቸው ውስጣዊ ጥንካሬ አላቸው።
ይህ ጽናት አካላዊ ብቻ ሳይሆን አእምሮአዊና ስሜታዊም ነው። የግል ትግል ሙያዊ ተግዳሮቶች ወይም ማህበራዊ ግፎችን ለማሸነፍ የሚያስችል ጥልቅ የቁርጠኝነት ምንጭ አላቸው። ጽናታቸው በዙሪያቸው ላሉ ሰዎች የተስፋና የብርታት ምንጭ ሆኖ ያገለግላል። ከተጋዳዮች ቁልፍ ባህሪያት አንዱ ታላቅ ምኞታቸው አምቢሽን ነው። ለራሳቸው ከፍተኛ ግቦችን ያስቀምጣሉ። የሚያጋጥሟቸው መሰናክሎች ምንም ቢሆኑም ግባቸውን ለማሳካት ቁርጠኞች ናቸው። ይህ ምኞት ያለማቋረጥ አቅማቸውን እንዲገፋፉና ለላቀ ውጤት እንዲተጉ ያደርጋቸዋል። ተጋዳዮች ብዙውን ጊዜ በተግባራቸው የማይታከቱ፣ በመካከለኛ ውጤት የማይረቁና ሁልጊዜ ምርጡን ዓላማ የሚያመለክቱ ናቸው። 6. አመፀኛው the rebel። አመፀኛው ነባራዊ ሁኔታን ስታተስ ኮ የሚገዳደርና ለውጥ እንዲመጣ የሚሟገት የተመረጠ ሰው አይነት ነው። አመፀኞች በጠንካራ የማንነት ስሜትና በግል ነፃነት ፍላጎት የሚመሩ ናቸው። ብዙውን ጊዜ ከማህበረሰቡ ደንቦችና ገደቦች የመውጣት ጥልቅ ፍላጎት ይሰማቸዋል። የነሱ ሚና ድንበሮችን በመግፋት የተመሰረቱ አሰራሮችን በመጠራጠር ረገድ ወሳኝ ነው። አመፀኞች የሰዎችንና የማህበረሰቦችን አስተሳሰብ በመለወጥ ረገድ ከፍተኛ ሚና ይጫወታሉ። ባለስልጣናትን የመጠየቅና ነባር ደንቦችን የመገዳደር ተፈጥሯዊ ዝንባሌ አላቸው። ነገሮችን ባለበት ሁኔታ ዝም ብለው አይቀበሉም። ይልቁንም ከማህበረሰባዊ መዋቅሮች በስተጀርባ ያሉትን ምክንያቶች ለመረዳት ይጥራሉ። ግድፈቶችንና ኢፍትሃዊነትን ለመተኮም አይፈሩም። ይህ ወሳኝ እይታቸው ለውጥ የሚያስፈልጋቸውን ቦታዎች እንዲለዩና የተሻለና የበለጠ ፍትሃዊ የሆነ የወደፊት ጊዜ እንዲያልሙ ያስችላቸዋል። የአመፀኞች አንዱ መለያ ባህሪ ለጥንቃቄና ለእውነተኝነት ኦተንቲሲቲ ያላቸው ቁርጥ ውሳኔ ነው። ከሌሎች ከሚጠብቅባቸው ነገር ይልቅ ለራሳቸውና ለሚያምኑበት እሴት ታማኝ መሆንን ያስቀድማሉ። ይህ እውነተኝነታቸው ሌሎችም የራሳቸውን ሕይወት እንዲመረምሩና በታማኝነት ለመኖር ምን አይነት ለውጦችን ማድረግ እንዳለባቸው እንዲያስቡ የሚያናሳ ትልቅ ኃይል ይሆናል። አመፀኞች በራሳቸው ሕይወት አራያ በመሆን ከራስ እውነተኛ ማንነት ጋር ተስማምቶ መኖር እንደሚቻል ያሳያሉ። 7. ተዋጊው the warrior። ከሌሎች የተመረጡ ሰዎች በተለየ ተዋጊው ንጹሃንን በመከላከልና በመጠበቅ ረገድ ባለው ሚና ጎልቶ ይታያል። ተዋጊዎች በድፍረት በጥንካሬና በማይናወጥ የኃላፊነት ስሜት የተሞሉ ናቸው። አደጋን እንዲጋፈጡና ለፍትህ እንዲታገሉ ይጥራሉ። ይህም ብዙውን ጊዜ ሌሎችን ለመጠበቅ ሲሉ ራሳቸውን ለታላቅ አደጋ የሚያጋልጡበት ነው። ተዋጊዎች የአካላዊ ብቃትና የአእምሮ ጥንካሬ ልዩ ውህደት አላቸው። ስልጠናቸውና ስነ ስርዓታቸው የተለያዩ ስጋቶችን ለመጋፈጥ ያዘጋጃቸዋል። ይህም በአካላዊ ውጊያ ወይም በስነ ምግባር ግጭቶች መልክ ሊሆን ይችላል። ይህ ዝግጅት አስፈላጊ ሆኖ ሲገኝ እርምጃ ለመውሰድ ሁልጊዜ ዝግጁ መሆናቸውን ያረጋግጣል። ይህም ሌሎችን ለመጠበቅ በሚያደርጉት ጥረት ውስጥ ብቃታቸውንና ጀግንነታቸውን ያሳያል። የተዋጊዎች አንዱ መለያ ባህሪ የክብርና የኃላፊነት ስሜታቸው ነው። ድርጊታቸውንና ውሳኔዎቻቸውን የሚመራ ጠንካራ የሥነ ምግባር ሕግ አላቸው። ይህ ሕግ ብዙውን ጊዜ ደካማ የሆኑትን ለመጠበቅን፣ ኢፍትሃዊነትን የመቃወምንና የግል ታማኝነትን የመጠበቅን አስፈላጊነት ያጎላል። ተዋጊዎች እነዚህን መርሆች ለማስከበር ሲሉ የራሳቸውን ደህንነት እስከ መስዋዕት ማድረግ ድረስ ይሄዳሉ። 8. ፈላጊው the seeker። በተመረጡ ሰዎች መካከል ፈላጊው ለዕውቀትና ለጥበብ ባለው የማይጠፋ ጥማት ይመራል። ፈላጊዎች የሕይወትን ምስጢራት ለመረዳት የሚተጉ ዘላለማዊ ተማሪዎች ናቸው። ሕይወታቸውን የሚያሳልፉት የአጽናፈ ዓለምን ምስጢራት፣ የሰው ልጅ የሕይወት ተሞክሮ ጥልቀት እና ከዕለት ተዕለት ሕይወት ባሻገር ያሉ እውነታዎችን ለመረዳት ነው። ፍለጋቸው ለግል ግንዛቤ ብቻ ሳይሆን የሌሎችንም መንገድ ለማብራት ነው። ፈላጊዎች አዳዲስ ሐሳቦችን፣ ባህሎችን እና ፍልስፍናዎችን እንዲመረምሩ የሚያደርግ ተፈጥሮአዊ የማወቅ ጉጉት አላቸው። ይህ ጉጉት የማያቋርጥ የፍለጋ ጉዞ ውስጥ እንዲቆዩ ያደርጋቸዋል። መደበኛ ትምህርት፣ ጉዞ ወይም የግል ጥናት ፈላጊዎች ሁልጊዜም አዳዲስ ግንዛቤዎችን እና አመለካከቶችን በመፈለግ ላይ ናቸው። ፈላጊዎች በጣም ግልጽ አእምሮ ኦፕን ማይንድድ ያላቸው በመሆኑ ዓለምን በአድናቆት ስሜት ይመለከታሉ። የተመሰረቱ ደንቦችንና እምነቶችን ለመጠየቅም ፈቃደኞች ናቸው። ይህ ግልጽነታቸው የተለያዩ አመለካከቶችን እንዲቀበሉና የተለያዩ የዕውቀት አይነቶችን እንዲያቀናጁ ያስችላቸዋል።
በቀላሉ በሚገኙ መልሶች ወይም ላዩን በሆኑ ግንዛቤዎች አይረኩም። ይልቁንም መሰረታዊ እውነታዎችን ለማግኘት ወደ ውስብስብ ጉዳዮች በጥልቀት ይገባል። እንግዲህ እናንተ ከነዚህ አይነቶች ውስጥ ራሳችሁን የትኛው ጋር አገኛችሁት? ነብይ ናችሁ ወይስ ተዋጊ ወይስ ምናልባት ሩህሩህ ነፍስ? በኮሜንት መስጫው ላይ አሳውቁኝ። ሁሉንም አነባለሁ። ምናልባት ከአንዱ አይነት ጋር 100% ላይ ይገጣጠምላችሁ ይችላል፣ ወይም ደግሞ ከብዙ አይነቶች ውስጥ የተለያዩ ተባያትን እንደወሰዳችሁ ልታስተውሉ ትችላላችሁ። ይህም ሙሉ በሙሉ የተለመደ ነው። ሁልጊዜም ልዩና ልዩ መሆናችሁን አስታውሱ፣ እንዲሁም ተቀበሉት። እስከዚህ ድረስ ስለተከታተላችሁኝ በጣም አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ፍቅራችሁን አሳዩኝ። ለወደፊትም እንደዚህ ያሉ የጥልቀት ግንዛቤ የሚያስጨብጡ ቪዲዮዎችን ማግኘት ከፈለጋችሁ እባካችሁ የሰብስክራይብ ቁጥሩን መጫናችሁና የደውል ምልክቱን ማብራታችሁን አትርሱ። የእናንተ ድጋፍ ይህ ቻናል እንዲያድግና ለብዙዎች እንዲደርስ ትልቅ አቅም ይሆናል። ተሞክሯችሁን ወይም ሐሳባችሁን ከታች ባለው የኮሜንት መስጫ ላይ አካፍሉኝ። እስከሚቀጥለው ቪዲዮ ድረስ ደህና ሁኑልኝ።